1446ኛው የኢድ አል-አድሃ በዓል በሐረሪ ክልል በድምቀት ተከብሮ ውሏል። በክልሉ በከተማና ገጠር ወረዳዎች የሚገኙ የእምነቱ ተከታዮች በሐረር ከተማ በሚገኘው አሚር ሐቡባ ስታዲየም በመሰባሰብ በተለያዩ ሃይማኖታዊ ስነ ስርዓቶች አክብረውታል። ማህበራዊ ግንኙነትና መተሳሰብ በሚጎላበት በዚህ በዓል የእምነቱ ተከታዮች የተቸገሩ ወገኖችን በመርዳትና አብሮነትን በማጠናከር ያሳልፉታል። እርድ ሲደረግ እርዱን 3 ቦታ ተከፋፍሎ አንዱ ለድሃ አንዱ ለቤተሰብ አንዱ ለዘመድ አካፍሎ ሁሉም ባለው ተቆርሶ ደስ የሚል ድባብ የሚያሳልፍበት ኢድ ነውና ሁሉም ሰው በጣም የሚዘጋጅበት ኢድ ነው ብዬ አምናለሁ ማለት ነው። የህዝቦች አብሮነትና ወንድማማችነት ጎልቶ በሚታይበት ሐረሪ ክልል የእምነቱ ተከታዮች እርስ በርስ ከመደጋገፍ ባለፈ ከሌሎች እምነት ተከታዮች ጋር ያላቸው ትስስር የሚጠናከርበት በዓል ነው። በትክክል ጎረቤት ክርስቲያኑም ቢሆን ሙስሊሙም ቢሆን አብረን ዛሬ ጓደኞቻችን ክርስቲያን ጓደኛ አለኝ ሙስሊም አለኝ በጣም ተገናኝተን ተደስተን ነው አብረን የምናሳልፈው። እንግዲህ ያው ከዚህ ስንወጣ እንደነገርኩ ኡድያው ከተደረገ በኋላ ጎረቤት እኔ በራሴ በኩል ብዙ ክርስቲያኖች አሉ ያለበት ቀበሌ 18 ማለት በጣም ክርስቲያን እና ሙስሊም ያለበት ቦታ ነው እና እዛም ፕሮግራም አለን። በሙስሊሙ በዓሉን ሲያከብር እንደወትሮ ሁሉ ሃይማኖቱ በሚያዘው መሰረት አንድነትን በማጠናከርና መደጋገፍን በማጎልበት ማሳለፍ ይገባል። ሃይማኖቱም የሚያዘው በአንድ ቦታ ተሰብስበን በአንድነት በሰላም ኢዱን ማክበር ነው። ወንድና ሴቱ ትልቅና ትንሹ ሳንለይ አንድ መሆን ይሄ የአንድነት ምልክት ነው፣ የአንድነት ትእዛዝ ነው ማለት ነው። ነብዩ መሐመድ አስተማሩን አለይሂ ሰላቱ ወሰለም ሁሉም ትልቁም ትንሹም ሴቱም ወንድም አንድ ሆኖ በሰላም እንዲያከብር አንድነትን ለማስተላለፍ ነው ማለት ነው። ይሄ ትልቅ በዓል ነው፣ አንድ ነው። ከዛ በኋላ ሰግደን ወደ ቤታችን ስንሄድ በኡድሂያ እርድ ነው የሚጀመረው። ኡድሂያ የሚታረደው ለራሱ ለዘመዱ ለጎረቤት ለደሃ በመስጠት ነው። በዛሬ ቀን ወላጅ አልባዎችን ማስታወስ አለብን፣ አረጋውያንን ማስታወስ አለብን፣ የሌለው ሁሉ ማስታወስ አለብን፣ መምከር አለብን፣ ማስተማር ያስፈልጋል።